የትኛውንም ሃይማኖት የሚያንቋሽሹ ግለሰቦችና ቡድኖች ወንጀል መሆኑን አውቀው ከድርጊታቸው እንዲታቀቡ የኢትዮጵያ ሃይማኖት ተቋማት ጉባኤ አሳሰበ። ጉባኤው ሃይማኖትን ሽፋን አድርገው በማህበራዊ ድህረ ገጽ የሚተላለፉ ድርጊቶችንም አውግዟል። የኢትዮጵያ ሃይማኖት ተቋማት ጉባኤ በወቅታዊ ጉዳዮች ላይ መግለጫ ሰጥቷል። ቤተልሔም ሰለሞን ዝርዝር አላት። ሰላም መተሳሰብና የመደጋገፍ ሴትን ለማጎልበት የተቋቋመው የኢትዮጵያ ሃይማኖት ተቋማት ጉባኤ ከቅርብ ጊዜያት ወዲህ የዜጎችን አንድነት የሚሸረሽሩ ክብረነክ የሆኑ ሀሳቦች ሃይማኖትን መሰረት አድርገው በማህበራዊ ድረገጽ ሲዘዋወሩ ማስተዋሉን ገልጿል። ግለሰቦችና ቡድኖች መድረኩን ለግል ጥቅማቸው እየተጠቀሙበት መሆኑን የገለጸው ጉባኤው ይህም ወንጀል በመሆኑ መታረም አለበት ብሏል። ሃይማኖትን ሽፋን አድርገው እየተካሄዱ ያሉ ጸረ ሰላም ዘመቻዎችን አስመልክቶ መግለጫ የሰጡት የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊ ቀሲስ ታጋይ ታደለ ጉባኤው መሰል ኢስነ ምግባራዊ ተግባርን በጽኑ ያወግዛል ብለዋል። በመግለጫቸው ከሰሞኑ የሁለት ታላላቅ ሃይማኖቶች የተቀደሰ የጾም የጸሎትና በከፍተኛ ደረጃ የመንፈሳዊ እነጻ ላይ በሚገኙበት ጊዜ ከመንፈሳዊነትና ከሃይማኖቶቹ መሰረታዊ ሴት ጋር የሚቃረን ተግባር በማህበራዊ ሚዲያ በስፋት እየተሰራጨም ይገኛል። ጉባኤያችን ይህ አይነቱ ስነ ምግባራዊና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ እንወዳለን። በየትኛውም አካል የተፈጸሙትና የሚፈጸሙ ይህን መሰል ህገወጥ ተግባር በሁሉም ሃይማኖቶች አስተምህሮ ተቀባይነት የሌላቸው ብቻ ሳይሆን የሚወገዙ ተግባራት መሆናቸውን ጉባኤያችን እያስገነዘበ ድርጊቱ በወንጀል የሚያስጠይቅ ስለመሆኑም ለማስታወስ ይወዳል። ሀገራችን ኢትዮጵያ የብዙ ሃይማኖት መገኛ ናት ያሉት ቀሲስ ታጋይ ታደለ የመከባበር ሴትን ለመሸርሸር የተፈጸመው ክብረነክ ድርጊት የእምነት ተከታዮቹን ብቻ ሳይሆን መላው ኢትዮጵያውያንን ያስቆጣ ነው ብለዋል። በመሆኑም እነዚህን አካላት በህግ ተጠያቂ ለማድረግ እንደሚሰራም ገልጸዋል። ሐሳብን በነጻነት የመግለጽ መብት አንዱ የሌላውን እምነት ለመስደብ ወይንም ለማዋረድ በፍጹም ጥቅም ላይ መዋል የለበትም። የእምነት ነጻነትና የማምለክ መብት ለሁሉም ማህበረሰቦች የተጠበቀ ሲሆን ይህ መብት የሌሎችን አማኞችን መብት በመጋፋት ስሜት በመንካት ለጠብ መነሳሻነት ሲውል በዝምታ ሊታለፍ አይገባውም። ይህንን ከባድ ጥፋት በዘላቂነት እንዲታረም የሚመለከታቸው አካላት አግባብነት ባላቸው ህጎች መሰረት ይህንንና ተመሳሳይ ተግባር በፈጸሙና በሚፈጽሙ አካላት ላይ አፋጣኝ ህጋዊ እርምጃ እንዲወስዱ እንጠይቃለን። የኢትዮጵያ ሃይማኖት ተቋማት ጉባኤ መሰል ድርጊቶች ላይ የማያዳግም እርምት ለመውሰድ የሚያስችለውን አዲስ የተሻሻለ ደንብ ማጽደቁንም ዋና ጸሐፊው ተናግረዋል። በቅርቡ ጉባኤያችን ወቅታዊ ሀገራዊ ሁኔታውን በመዳሰስ እና በመተንተን ሀገራዊ አውዱን እና ተግዳሮቶቹን ታሳቢ በማድረግ እንዲሁ ተቋሙ ብቁና ተወዳዳሪ እንዲሆን ለማስቻል የመተዳደሪያ ደንቡን አሻሽሏል። የተሻሻለውም ደንብ በተቋማት መካከል አለመከባበርና አለመቻቻል የሚሰብኩ ጥላቻን የሚቀሰቅሱና ግጭትን የሚያባብሱ ተንኳሽና ክብረነክ ንግግሮችን ተግባራትን የሚፈጽሙ ግለሰቦችና ቡድኖች በራሳቸው ተቋም ተጠያቂ የሚያደርግ ስርዓት እንዲኖር የሚያደርግ ድንጋጌ በደንቡ ላይ እንዲካተት አድርጓል። የሃይማኖት ተቋማትን ክብርና ልዕልና የማስጠበቅ ኃላፊነቱን እንደሚወጣ የገለጸው ጉባኤው አማኞች በተፈጠረው ወቅታዊ ችግር ሳይረበሹ ጾም ጸሎታቸው ላይ እንዲያተኩሩ መልእክት አስተላልፏል።